ዛሬም እንግዲህ እንደተለመደው ሰራተኛው አደይ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። ተከታተሉት እስከ መጨረሻው ድረስ። በጣም አጓጊና ደስ የሚል ነው። እንግዲህ ለምለምም ሁላችንም እንደምናውቃት በጣም ጎበዝ፣ ጠንካራ፣ ለትንሽ ነገር እንትን ማትሸነፍ ነችና ስለሷም ያለውን ነገር አብረን ከኤላ ጋር ያላትን ነገር አብረን እናያለን ማለት ነው። እንግዲህ ሊዱ ጠፍታለች። በባለፈው ክፍል ሊዱ ናኦል አግቶ እንደወሰዳት ይታወቃል። እንግዲህ ዛሬም ስለሱ ነው በብዛት የሚያጠነጥነው እና እንከታተለው እስከ መጨረሻው ድረስ። ዴቭ እንግዲህ ኤላ ጋር ያደረች መስሎታል። ሊዱ የት ናት ብሎ ሲጠይቅ ኤላ እና ዴቭ ጋር ሲመጣ ሊዱስ ብሎ ሲለው እኔ ያላየኋትም ትናንትና መታ ነበረ ተመልሳ ሄዳለች አለው። እንዴ አተጋ አይደለም እንዲ ያደረችው ሲለው አይኔ ጋር አላደረችም፣ ከቪዛ ጋር ሆነን ስታየን ተመልሳ ወጥታ ሄዳለች ተናዳ፣ እኔ ጋር አላደረችም ይለዋል ማለት ነው። በዚህ ሰዓትም ዴቭ በጣም ይደነግጥና እህቴ የት ሄዳ ነው ብሎ መፈለግ ይጀምራል ማለት ነው። ግን ይሄንን ያደረገው ናኦል ነው። ናኦልም አብሯቸው አለ። ያው እንግዲህ ከሰረቀ ሰው ጋራ አብሮ መፈለግ እንግዲህ ያው አይገኝም ነው የሚባል ነገር አለ ማለት ነው። ስለዚህ ናኦል ልቡ እያወቀ እንደዛ ሲጨነቁ ያ ሁሉ ጭንቀት ሲጨነቁ የጭካኔው ጭካኔ ዝም አላቸው ማለት ነው። እንግዲህ የፈረደባቸው ንጉስና ዳይመንድ ላይ ሄደው ንጉስን ሄዶ አነቀው ማለት ነው። ደመቀ እንደዛው ኤላ አነቀው። እናንተ ናችሁ የወሰዳችኋት ሊድን የት ነው ያደረጋችሁት ብሎ ሲሏቸው እኔ አላየሁም፣ ያንተን እህት እኔ ጠባቂ ነኝ፣ ስለአንተ እህት እኔ ምንም የማውቀው ነገር የለም አለው ንጉስ። እህቴን እናንተ ናችሁ፣ ስልኳን ባለፈው ወሰዳችሁ፣ አሁንም እሷን ደግሞ ወሰዳችሁ። አውቄ ፈርቻ አይደለም ስልኳን ስትወስዱ ዝም ያልኩት፣ ዝም ብዬ ነው። ስለዚህ የት ነው ያደረጋችኋት ብሎ ሲለው ንጉስን እኛ አላየንም ማለት። አደይም አብራ ሄዳ ነበር። አደይም እናንተ ከሆናችሁ ያገታችኋት ተናገሩ ብላ ስትላቸው እኛ አላየናት፣ ጭራሽም አላየናትም፣ ስልኳን ወስደናል፣ ከዛ ውጭ ግን አናውቅም አሉ ማለት ነው። ከዛም እንግዲህ ለቀቀውና ዴቭ እንደገና ፍለጋውን ጀመረ ማለት ነው። እስኪ ጓደኞቿ ጋር ሄዳ እንደሆነ ደውልላቸው ብላ ስትለው አደይ አይ እሷ እዚህ ሀገር ላይ ጓደኛ የላትም ይላል ማለት ነው። ዴቭ ምናልባት አክስቷ ጋር ሄዳ እንደሆነ ሲለው ኤላ እስኪ ቆይ ብሎ አክስቷ ጋር ይደውላል ማለት ነው። አክስታቸው ጋር ሲደውል እንግዲህ አክስታቸውም እነሱ እዛ እንዳልመጣች ትናገራለች ማለት ነው። እና በጣም በሚያሳዝን ሁኔታ እንግዲህ ዴቭ በጣም ተጨንቆ ነው ያለው። ከዛም ቤዛ ታውቃለች ዴቭ ናኦል እንዳግታት ቤዛ ታውቃለች። ምክንያቱም ቤዛም ኤልዱም ኤላ ጋ ነበሩ ማለት ነው። ቤዛ ቀድማ ሄዳ ኤላ ጋ እንደተቀመጠች ሊዱ ትሄዳለች ማለት ነው። ሊዲያ እንግዲህ ቤዛን ስታይ ነው ተመልሳ የወጣችው። ከዛም ቤዛ ከኋላ ተከትላት ነበር እና ሲያግታትም አይታለች። ናኦልን አንተ ነህ ብላ ስትለው ናኦልም እንግዲህ እንትን እንዳላደረገ ሊዋሽ ሞክሮ ነበረ። ቤዛም እንግዲህ እንዳየችው ስትነግረው አመነ ማለት ነው። ቤዛም እንግዲህ ያው የተረገመች ስለሆነች እሷም ደግሞ ምን አይነት ሴራ እንዳሴረች ባይታወቅም እሷም እንግዲህ ከናኦል ጋር አብራው ልትሰራ ነው ማለት ነው። ይህንን ነገር ግን ናኦል ኤልዳን ሲያግት ፍቅር ምንም የምታውቀው ነገር የለም ማለት ነው። ፍቅር አንተ እጅህ አለበት ብላ ናኦልን ስትጠይቀው በጭራሽ እኔ እሷን እንትን አላልኩም ብሎ ካዳት ማለት ነው። እንደውም አንቺ እጅሽ አለበት መሰለኝ ብሎ ሲላት ፍቅር እኔ እሷን መቼ ስራ አጣውና ነው እሷን እንትን ምለው፣ መጀመሪያ አደይን ነው እንትን እንድታግታት እንድትወስድልኝ ዞር እንድታደርግልኝ የምፈልገው እንጂ ሊዲያ ምን አደረገችኝ ብላ ትለዋለች ማለት ነው። እንግዲህ እሱም ልቡ እያወቀው ነው ከእሷ ጋር የሚከራከረው ማለት ነው። ከዛም በመሀል እንግዲህ እየተጨቃጨቁ ፍቅርና
ናኦል እየተጨቃጨቁ ባለበት ሰዓት አደይ ትሰማለች። አደይ ምንድነው የምታናድደው ነገር ቶሎ ፈጥና አትናገርም። የሆነ ነገር በጣም በውስጧ ትይዛለች ማለት ነው። በዛ መሀል እንግዲህ አንዳንድ ነገሮች ይከሰታሉ ማለት ነው። እንደዛ እንደሰማች ሄዳለ ዴቭ ብትነግረው ምናልባትም ሊዱን ቶሎ ሊያገኛት ይችል ነበር ማለት ነው። እናም እንግዲህ ኤልዱ እስካሁን ድረስም አልተገኘችም። ዴቭ ተጨንቋል በጣም ተመልሶ ወደ እነ ንጉስ ጋር ሄዶ ሲጠይቃቸው እኛ የምናውቀው ነገር የለም፣ ግን ልቤ የሚነግረኝ ፍቅር እንዳትሆን ያገተቻት ከዚህ በፊትም እኔና ደመቀ አደይን ስናግታት የእሷ እጅ ነበረበት። ስለዚህ አሁንም እሷ ትመስለኛለች ብሎ ሲል ዴቭም ለምን እንደዚህ ያልክ ብሎ ሲለው አይ በቃ ልቤ የሚለኝ እንደዛ ነው፣ እሷ ልትሆን ትችላለች፣ ሌላ ማንም ሊሆን አይችልም ብሎ ይለዋል ማለት ነው። ዴቭም እንግዲህ እየሮጠ ሄዶ ፍቅርን ያንቃታል። እውነቱን ተናገሪ አንቺ እጅሽ አለበት ወይ ብሎ ያንቃታል ማለት ነው። አደይም እንግዲህ እየሮጠች መታ ዴቭን እያገላገለችው ነው ያለችው። ኤላም በጣም ተጨንቆ ከለምለም ጋር አብረው ሆኖ ግን የሚያስበው ስለ ሊዱ ነው። ሊዱ እንደዚህ ትጨፍራለች፣ በፊት እሱ ጋር ሄዳ የምትጨፍረውን የምትለውን ነገር ምናምን እያስታወሰ በሀሳብ ተውጦ እንግዲህ ለምለም ምን ሆነህ ነው ደብሮሃል? ኤላ ምን ሆነህ ነው ስትለው አይ ስለ ሊዱ እያሰብኩ ነው ይላታል ማለት ነው። ከዛም በቃ ከእሷ ጋር ከለምለም ጋር ሆኖ ስለ ሊዲያ ነው የሚያወራላት እና ያው ለምለምም እንግዲህ ነብር ነገር አይደለች። እንዴት ነው አንተ በጣም እኮ ስለ እሷ እያወራህ ነው፣ ምንድን ነው እሱ ምናምን ትለዋለች ማለት ነው። ይቅርታ ይላታል። እሷ እኮ ግን በጣም ትወድሃለች ትለዋለች። እኔ ጊዜ አልሰጠኋትም ይላታል ማለት ነው ለለምለም እና በጣም እንትን እያለ ነው ያለው። ዴቭም በጣም ተጨንቆ ነው ያለው። እህቴ የት ነች ያለችው የልጅነታቸውን እያስታወሰ የምትሆነውን ነገር ምናምን እያስታወሰ በጣም ተጨንቆ ነው ያለው ማለት ነው። እንግዲህ ይሄ ናኦል የት ወስዶ እንዳስቀመጣት አይታወቅም ማለት ነው። ያለችበት አይታወቅም። እስካሁንም እንግዲህ ምንም ያለው ነገር የለም። ቤዛና እሱ ብቻ ናቸው የሚያውቁት ማለት ነው። ቤዛም እንግዲህ ያው እንደ ፍቅር አንድ አይነት ተንኮለኞች ስለሆኑ አሁን ከናኦል ጋር እንትን እያሉ ነው ያሉት ማለት ነው። እንግዲህ ናኦልን አንተ ነህ ለምን ተቆጣ? አንተ ምንም ካላደረግ ለምን ተቆጣ? ለምን ተናደድክ? ብላ ስትለው እንደውም አንቺ እንትን የምትይው ለምንድን ነው ሌሎቹ እንዲጠራጠሩ ታደርጊያለሽ እንዲያልሽ ብሎ በጥፊ ይመታታል ፍቅርን ማለት ነው። ፍቅርም በጣም ተናዳ እንዴት ይመታኛል ብላ ተነስታ ጥላው ሄደች። እንግዲህ ምን እንደምታደርግ ከዛ በኋላ በሚቀጥለው ክፍል የምናይ ነው የሚሆነው ማለት ነው። እስካሁን ግን ያለው ነገር ስለ ሊዲያ ምንም ያወቀው ነገር የለም። ፍቅርን እንግዲህ ያው አድርጎ ይዟት አል ማለት ነው። ተናገር እያላት ነው። ይሄንንም እንግዲህ ትናገራለች አትናገርም በሚቀጥለው ክፍል የምናየው ነው የሚሆነው። ወደ አድማጭ ተመልካቾቼ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁንም አትዘንጉ። ሀሳብ አስተያየት ካላችሁ የጨመረ ይቀነስ የምትሉት ነገርም ካለ ሀሳብ አስተያየታችሁን በኮሜንት ስር ማስፈር ትችላላችሁ። አስተያየት እንቀበላለን ማለት ነው። ድራማው አስተማሪ ነው። የማይወዱ